አዶናይ የለንደን ቆይታው የሰመረለት ይመስላል። ታዋቂዋ ቲክቶከር ማህሌት ከበደ ወይንም በቲክቶክ ስሟ ማሂ ከቤ የሽምግልና ፕሮግራሟን አከናውናለች። በሄለን ጉዳይ አሁንም የተለያዩ አስቂኝ ቪዲዮዎች መሰራታቸውን ቀጥለዋል። የተወሰኑትን አጋራችኋለሁ። እንዴት ናችሁ የተወደዳችሁ የኛ ማዕድ ቤተሰቦቼ? እኔ በጣም ደህና ነኝ። ሰሞኑን ማህበራዊ ሚዲያ ላይ በስፋት ካሉ መረጃዎች ጥቂቱን ወደ እናንተ ለማድረስ መጥቻለሁኝ። እስከ ፍጻሜው ድረስ አብራችሁኝ እንድትሆኑ በአክብሮት ተጋብዛለሁ። ለየኛ ማዕድ አዲስ የሆናችሁ ደግሞ የኛ ማዕድን ሰብስክራይብ ብታደርጉ ሁልጊዜም አዳዲስ የማህበራዊ ሚዲያ መረጃዎች ወደ እናንተ ይደርሳሉ ማለት ነው። በተጨማሪ ደግሞ የደውል ምልክቱን ብታበሩ ቶሎ ቶሎ መረጃዎችን ለማግኘት ይረዳችኋል። ለማንኛውም የኛ ማዕድን ሰብስክራይብ አድርጉ እያልኩኝ ዛሬ ይዤ ወደ መጣኋቸው ጉዳዮች እሸጋገራለሁ ማለት ነው። በዋነኝነት ዛሬ እንግዲህ ላይ የወደድኩትኝ የአዶናይን ጉዳይ ነው ማለት ነው። አዶናይ እንግዲህ ለንደን እንደሚገኝ እናውቃለን እና እንግዲህ ለንደን የሄደበትን ዋነኛ ምክንያት ወይም ደግሞ የዴለን ፔጅን ለማግኘት ነበር ወደ ለንደን ያቀናው። ደስ በሚል ሁኔታ እንግዲህ ዴለን ፔጅን ሊያገኝ ችሏል ማለት ነው። ደስ የሚል ጊዜ ልክ በጣም ለረጅም ጊዜ እንደሚተዋወቁ ጓደኛ ማቾች የልብ የልባቸውን ሲያወሩ አድናቆታቸውን በጣም ቀለል ያለ ሰው ነው በነገራችሁ ላይ ዴለን ማለት ነው እና ደስ የሚል ጊዜ አብረው እያሳለፉ ይገኛሉ ማለት ነው። ከዛም ባሻገር ደግሞ እንግዲህ ስቴዲየም ገብቶም የአርሰናል እና በርሚንግሃምን ጨዋታም ደግሞ አይቷል ማለት ነው። ሌሎችንም ደግሞ በጣም ታዋቂ የሆኑ ኢንፍሉዌንሰሮችን ሊያገኝ ችሏል ማለት ነው። አዶናይ በነገራችን ላይ ዴለን ፔጅ ማለት በጣም ታዋቂ የሆነ መረጃዎችን የሚያቀርብ ከ20 ሚሊዮን በላይ በኢንስታግራም እንዲሁ በፌስቡክ በቲክቶክ ዩቲዩብም ጨምሮ ማለት ነው በጣም በርካታ በቲክቶክ ብቻ 20 ሚሊዮን ያክል ተከታዮች ያሉት ሰው ነው። በጣም ታዋቂ ኢንፍሉዌንሰር ነው እና እንግዲህ ከሱ ጋር ያወሩት ነገሮች በጣም ዲቴል ብዙ ነገሮችን አውርተዋል። ለምሳሌ ስለ ገርል ፍሬንድ ጠይቆት ነበረ ዴለን ማለት ነው እና እንግዲህ አዶናይም አዎ አለችኝ ስሟ ጃኒ ይባላል ምን ያክል ጊዜ አብራችሁ ቆይታችኋል ሲለው 1 አመት ያክል አብረን ቆይተናል ብሎ እንግዲህ ለጃኒ ያለውን ፍቅርና አክብሮት ኢትዮጵያ ስትመጣ እንደውም አስታውቅሃለሁ ታገኛታለህ ጭምር ብሎ ያለውን ፍቅርና አክብሮት ገልጿል ማለት ነው። በተጨማሪ እንግዲህ ዴለንም እሱም ያው 10 አመት ከዛም በላይ አብራው የቆየች ገርል ፍሬንድ እንዳለች እንግዲህ አሳይቶታል ማለት ነው። አብራው ያለችው ሴት ማለት ነው ከ10 አመት በላይ አብረው የቆዩ ገርል ፍሬንዱ ናት እና በጣም ደስ የሚል የሚገራርም ጊዜ ነበር ያሳለፉት። በነገራችሁ ላይ ስለ ኢትዮጵያም እየነገረው ነበር። ለምሳሌ ሀረር አካባቢ ስላለው በስቲክ ጅብን ማብላት ስጋ ማለት ነው ልምድ እየነገረው ነበርና ያቃልና አቃለው እኮ ይሄን ነገር ሰምቻለሁ እና ደግሞ ኢትዮጵያ ሲሄድ ለማየት በጣም ከመጓጓቸው ኤክስፒሪየንሶች አንዱ ይሄ ነው ሲሎ ነበር ማለት ነው ዴለን ማለት ነው። እና ስለ ኢትዮጵያ በጣም ያቃል። ዩቲዩብ ላይ ዶክመንተሪ ይሰራል በየሀገሩ እየዞረ ማለት ነው እና ኢትዮጵያም ምናልባት ኢትዮጵያም ከዛ ዶክመንተሪ ከምሰራባቸው ሀገሮች አንዷ ልትሆን ትችላለች እና ኢትዮጵያም እመጣለሁኝ ብሎ ኢትዮጵያም እንደሚመጣ ቃል ገብቶለት ነበር ማለት ነው። እና እንግዲህ ለንደንንም በተወሰነ መልኩ አስጎብኝቶት ነበረ። የተለያዩ ብሪጆችን የማህበረሰቡን አኗኗር የተለያዩ ገጠመኞችን ሲያጋራው ነበር። በጣም ደስ የሚል ጊዜ ነበር ሲያሳልፍ የነበረው ማለት ነው። ኦልሞስት ቀኑን ሙሉ አብረው ነው ማለት ነው የዋሉት እና እንግዲህ አዶናይ በጣም ደስተኛ ሆኖ ነበር የዋለው ማለት ነው። በጣም ረጅም ጊዜ የሚተዋወቁ ጓደኛ ማቾች ናቸው የሚመስሉት ገና ከመጀመሪያው ስታዩዋቸው ማለት ነው። ማለት ሁለቱም ፍሪ ናቸው፣ በጣም ፍሪ ናቸው ሁለቱም ማለት ነው እና የሆነ ሁሌ የሚገናኙ አብረው ያደጉ ያክል ማለት ነው እና የሆነ ሼር የሚያደርጓቸው ነገሮች እንዳሉ ነው እኔ የተመለከትኩት። ምክንያቱም በቃ ገና በመጀመሪያው ቀን ተዋውቀው እንደዚህ ክንፍ ሊሉ የቻሉት የሆነ በመሃላቸው አንድ ሊያረጋቸው የሚችል ባህሪ ያላቸው ማለት ነውና እንደምታዩት በቃ የሆነ ቅፍ ምናምን ሲያደርገው ከጀርባ ሄዶ በጣም ይሄ ሞመንት በጣም ደስ ይላል በነገራችሁ ላይ ማለት ነው። ረጅም ጊዜ እንደሚያውቀው ምናምን ነው ማለት ነው አክት ያደረገውና በጣም ደስ ይላል። ከሱም በተጨማሪ ሌሎችንም ደግሞ የሚፈልጋቸው ሰዎች እያገኘ ነውና አዶናይ ብለናል አጨብጭበናል። በጣም ደስ ይላል። ከዚህም በላይ ደግሞ የሄደበት ጉዳይ ሙሉ በሙሉ
እንዲሳካለት መልካም ምኞታችንን እንገልጻለን። እስቲ ምን ተሰማችሁ? እናንተም ደግሞ በኮሜንት ሀሳባችሁን ብታጋሩኝ ደስ ይለኛል። ሁለተኛ ላይ የፈለኩት ዛሬ በጣም ደስ የሚል ነገሮችን ነው የመጣሁት በብዛት ማለት ነው። የማሂ ወይም ቲክቶከሯ ወይም ደግሞ ወቸው ጉድ ፖድካስት ላይ እናቃታለን። እንቁ ሴት፣ ብቸኛ ሴት፣ በጣም አድማቂ ጨዋታ አዋቂ ናት በነገራችሁ ላይ ማለት ነው። እና የማሂ ሽምግልና ተከናውኖ ነበር በጣም ደስ በሚል ሁኔታ ማለት ነው። ትላንትና በጣም ደስ ይል ነበረ። የሷ ፊሊንግ የነበራት ብዙ ነገር ኮሜንት ካያችሁ በጣም አክት እያደረግሽ ነው በጣም በስቷል እንደዚህ መሆንሽ ምናምን እያሉ በጣም ብዙ ኮሜንቶች ዲስከሬጅ የሚያደርጉ ማለት ነው ሲሰጡ ነበረ። እና ግን በቃ ደስታዋ ቀን ነው። ደስታዋን በምትፈልገው መንገድ በምትፈልገው ሁኔታ ልትገልጽ ትችላለች። እና በጣም ደስ ይላል። በጣም ጠንካራ ሴት ናት ማሂ። በነገራችሁ ላይ ብዙ ነገር ያሳለፈች ሴት ናት። በጣም በውጣ ውረድ እዚህ የደረሰች ሴት ናት። እና የደረሰችበት ስኬት ዝም ብላ ያገኘችው አይደለም። በስራ በጥረት እና በብዙ ልፋትና ድካም ነው እዚህ ጋር የደረሰችው፣ እዚህ ስኬት ላይ ደረሰችው። እና ይገባታል። እንደምንም እንደፈለገችው አድርጋ የደስታዋን ቀን ልታሳልፍ ትችላለች። በስቷል የምትሉ ሰዎች ለምን በስቷል እንደምትሉ እኔ ማለት አይገባኝም። ያው ኮሜንቱን ካያችሁ እንግዲህ በ35 ዓመትሽ ስታገቢ ይላል። በቃ ዲስከሬጅ የሚያደርጉ እዚህ ጋር ራሱ አምጥቶ ለመናገር ያሳፍራል እውነቱን ለመናገር። እና አረ ወዴት እየሄድን ነው? ኮሜንት መስጠት እኮ ግዴታ አይደለም። በነገራችሁ ላይ የሆነ ነገር አይታችሁ ካላስደሰታችሁ ማለፍ ነው። ምክንያቱም አሁን እሷ ደስታዋ ነው እና ይህንን ኮሜንት ብታየው ይደብራታል። እና አብዛኛው ኮሜንት ሴክሽን ላይ የተሰጣት ነገር እውነት ከስንት አንድ ከ10 አንድ ምናምን ቢሆን ነው አሪፍ ነው፣ ደስ ይላል፣ ይገባሻል ምናምን መብቷ ነው ምናምን የሚሉ እንጂ ከዛ በተረፈ በቃ ዲስከሬጅ የሚያደርጉ ኮሜንቶችን ነው የሰጧት እና ብዙ ሰዎች። እና እውነት ለመናገር ኮሜንት መስጠት ላይኖርብን ይችላል። ምክንያቱም እኛ የምንሰጠው ኮሜንት ሰዎችን ምን ያክል ዲስከሬጅ እንደሚያደርግ ማሰብ መቻል አለብን። እኛ ምናልባት የትም አናቃትም ምናችንም አይደለችም አይደለ? ግን እቺ ልጅ ያነዛን ዲስከሬጅ የሚያደርጉ ኮሜንቶችን ስታነብ እንደው ሊደብራት ይችላል። እና የሄድንበት ያለነው አካሄድ እንደው ሰው ከሶሻል ሚዲያ እንዲርቅ የሚደረግ ነገር ነው። እዚህ ሀገር ሁሉም ነገር ሶሻል ሚዲያ ላይ ከመጣ በቃ ኮሜንት መስጠት ግዴታ እንደሆነ ነው መሰለኝ ብዙ ሰው የሚያስበው። እና ደስ ይላል፣ በቃ መብቷ ነው። ደስ ካላት ለምን ጨረቃ ላይ ሄዳ ደስታዋን አትገልጽም? መብቷ ነው። እና ደግሞ በጣም ቆንጅዬ ሙሽራ ነው የሆነችው። በጣም ነው ያማረባት ልብሱ፣ ሜካፑ፣ ጸጉሯ፣ ሁሉ ነገር ምንም አይወጣላትም። እኔ እንዳየዋት ከሆነ በጣም ታምራለች። እና ይሄንንም ደግሞ ዲስከሬጅ ማድረግ ደስታዋንም ዲስከሬጅ ማድረግ አግባብ አይደለም። እናንተ እስቲ ምን ትላላችሁ? ምን ታስባላችሁ? ኮሜንት ብታደርጉልኝ ደስ ይለኛል። ሌላው ደግሞ አሁንም ቀጥሏል የሄለን ማለት ነው። እሷ የለችም ጠፍታለች፣ ግን አሁንም ድረስ እሷ ላይ የሚሰሩ ሚሞች፣ እሷ ላይ የሚሰሩ ቀልዶች አንፍራንፍር ሆነው ቀጥለዋል ማለት ነው። እንደውም ከኢሱ ጋር የመስክ ፎቶ ጭምር የመስክ ፎቶ ሳይቀር ማለት ነው ተነስታ ተቀናብሮላት ሶሻል ሚዲያውን አጥለቅልቀዋል። እና እንግዲህ አንዳንዴ በሆናችን የማናገኘውን ነገር እንደዚህ በኤአይ ያስመሰልን ስሜቱ እንዲሰማን ለማድረግ ያግዛል። እና በጣም እየተቀለደባት ነው የሚገኘው አንፍራንፍር ቀልዶች። እና እስቲ የተወሰኑትን አብረን እያየን እንሳቅ ማለት ነው። መጀመሪያ እስቲ ከዮኒ እንጀምራል። ዮኒ ትንሽ ታዋቂም ስለሆነ ዮኒ ማኛ ከሱን ጀምር። ጂጂ ኪያለች፣ ሌሎችም ደግሞ ቲክቶከሮች እንደዚህ በቃ ቫይራል አውጥተዋታል ማለት ነው። በተለይ እስቲ ደውልለት ይሱ አይመጣም እንዴ ዛሬ ያለችበትን ፓርት ማለት ነው። አይሄለን እስቲ እንስማቸው። በህይወቴ ለመጀመሪያ ጊዜ ዮኒ ኢሱ አረጀውብህ፣ እኔን አታውቀኝም፣ አረጀውብህ፣ ወለድኩብህ፣ ጥንፌ ሆንኩብህ እየተባለ ቬሎ ክራይ ነው። ማን ነው የሚቀደው? አብዳችኋል እንዴ? ይሄ ክራይ ቬሎ ነው፣ አይቀደድም። እስቲ ወደ ጂጂ ደግሞ እንለፍ። ቸረቃ
ሌሊት ከጽልመት አፍራ ከቀት እንደምን ተቻላት እና ልሽ የኔ ዓለም ምን ሆነ መሰለሽ። እነዚህ ደግሞ ሌሎች ቲክቶከሮች ናቸው በነገራችሁ ላይ እና በጣም የሚያስቀው ሁሉም በቃ ቪዲዮ እየሰራባት ነው። ለማንኛውም በጣም የሚያስቁት እውነት ለመናገር በጣም አዝናንቶኛል። እኔ እንግዲህ ዛሬ ይዤላችሁ የመጣኋቸው ክንውኖች እነዚህን ይመስሉ ነበረ። እስካሁን ድረስ ስለተከታተላችሁኝ እጅግ አድርጌ በጣም አመሰግናለሁ እና ክብረት ይስጥልኝ። እንግዲህ ኮሜንት ብታደርጉ ደስ ይለኛል። እዚህ ቤተሰብ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቤን ተቀላቀሉ ስል በአክብሮት ነው ማለት ነው የምጠይቀው እና ሌላ ቀን ደግሞ በሌላ ጉዳይ እንገናኛለን። እስከዛው ቸር ሁኑ፣ ቸርን ሰንብት። ቻው ቻው።